ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ቅዱስ ያሬድ የሰራቸውን በርካታ ስራዎችን ለምእመናን ማስገንዘብ እንደሚገባ ተገለጸ። በማህበረ ቅዱሳን ደሴ ማዕከል የአቀስታ ወረዳ በዛሬው ዕለት የተከበረውን የቅዱስ ያሬድ ዓመታዊ ክብረ በዓል ምክንያት በማድረግ ያዘጋጀው አውደ ርዕይ ተከፍቷል። የወረዳ ማዕከሉ ሰብሳቢ አቶ ሞገስ ፈንታው እንደገለጹት ታላቁ ሊቅ ቅዱስ ያሬድ የሰራቸውን ልዩ ስራዎች ለምእመናን ለማስገንዘብ አውደ ርዕዩ መዘጋጀቱን ተናግረዋል። በመርሃ ግብሩ ላይ የቅዱስ ያሬድ የህይወት ታሪክ፣ ዜማና አይነቶች፣ ድርሰቶች፣ በኢትዮጵያና በዓለም ዙሪያ ያበረከታቸው አስተዋጽኦዎች፣ የንዋያተ ቅድሳት አጠቃቀምና የአብነት ተማሪዎች ፈተና የሚሉ ርዕሰ ጉዳዮች የሚዳሰሱ ስለመሆኑ መረጃ ያደረሰን በማህበረ ቅዱሳን የደሴ ማዕከል ሚዲያ ክፍል ነው። በተያያዘ ዜና በማህበረ ቅዱሳን አዲስ አበባ ማዕከል ዝክረ ቅዱስ ያሬድ የአንድነት ጉባኤ ተከናውኗል። በዕለቱ በዚህ ዘመን እየታዩ ያሉ ዋና የመዝሙርና ኪነ ጥበብ ተኮር አገልግሎቶች ላይ የሚታዩ ተግዳሮቶችና የኛ የአገልጋዮች ሚና በሚል ርዕስ ጥናታዊ ጽሑፍ የቀረበ ሲሆን በጥያቄና በጋራ መግባባት ውይይት ተደርጎበታል። መርሃ ግብሩን የማህበረ ቅዱሳን ዜማና ኪነ ጥበባት ክፍል ያዘጋጀው ሲሆን ዓላማ ያደረገው ከዋናው ማዕከል እስከ ግቢ ጉባኤያት ድረስ ያለውን የዜማና ኪነ ጥበባት አገልጋይነት ላይ ስለመሆኑ የዜማና ኪነ ጥበባት ክፍል አስተባባሪ አቶ ግርማቸው ንጉሴ ተናግረዋል። ዘገባው በማህበረ ቅዱሳን የአዲስ አበባ ማዕከል ነው። በማህበረ ቅዱሳን ባህር ዳር ማዕከል የጣና ወረዳ ማዕከል የነዳያን ጉባኤ አከናወነ። በማህበረ ቅዱሳን ባህር ዳር ማዕከል የጣና ወረዳ ማዕከል ከባለ ድርሻ አካላት ጋር በመሆን ግንቦት 10 ቀን 2017 ዓ.ም ከ250 በላይ ነዳያን የተገኙበትን ጉባኤ አካሂዷል። የባህር ዳር ማዕከል ስብከተ ወንጌልና ሐዋርያዊ አገልግሎት ማስተባበሪያ መደበኛ አገልጋይ አቶ ኤርሚያስ ሽታሁን ከባለ ድርሻና አጋር አካላት ጋር የሚከናወኑት ስራዎች ለአገልግሎቱ መቃናት ትልቅ ሚና ያለው መሆኑን በመግለጽ ለአንድ ዓላማ አንድ ሆነን ማገልገል ይገባል ብለዋል። አገልጋዩ አክሎም ከሰንበት ትምህርት ቤቶችና ከጽዋ ማህበራት ጋር የሚሰሩ ስራዎች ቀጣይነት እንዲኖራቸው በማሳሰብ ለመርሃ ግብሩ መዘጋጀት አስተዋጽኦ ላበረከቱ አካላት ምስጋናቸውን አቅርበዋል። መርሃ ግብሩን በመካፈላችን ደስተኞች ነን ያሉት ተሳታፊዎቹ የዕለት ልብስና ጉርሳችንን ከምእመናን ብናገኝም የንስሐ አባት ለመያዝ የምናቀርበውን ጥያቄ ግን የሚመልስልን አጥተናል ማለታቸውን በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ክፍል ዘግቧል። በገዳም ለሚኖሩ መነኮሳትና መነኮሳያት የአይን ህመም ምርመራና የመነጽር ድጋፍ ተደረገ። በማህበረ ቅዱሳን የወልዲያ ማዕከል የወልዲያ አጠቃላይ ስፔሻላይዝድ ሆስፒታልና የማያ የአይን ህክምና ክሊኒክ የህክምና ባለሙያዎችን በማስተባበር ግንቦት 10 ቀን 2017 ዓ.ም በማመጫ አቡነ ተክለ ሃይማኖትና በተከዜ ገዳማት ለሚኖሩ መነኮሳያት የአይን ህመም ምርመራና የመነጽር ድጋፍ አድርጓል። አሁን ላይ የህክምና ድጋፍ የተደረገላቸው 45 መነኮሳት መሆናቸውን ያነሱት የገዳማትና መንፈሳዊ ትምህርት ቤቶች አገልግሎት ዋና ክፍል ኃላፊ ዲያቆን ማርየ ድጋፉ ቀጣይነት እንዳለው በመግለጽ በተጨማሪ ገዳማት ላይ የልየታ ስራ እየተሰራ መሆኑን ተናግረዋል። ኃላፊው አክለውም በማህበረ ቅዱሳን የደቡብ አፍሪካ ማዕከል በጎ አድራጊ በተገኘ ገንዘብ ህክምናው መከናወኑን በመግለጽ ለማያ የአይን ህክምና ክሊኒክና ለወልዲያ አጠቃላይ ስፔሻላይዝድ ሆስፒታል ባለሙያዎች ምስጋናቸውን አቅርበዋል። በዕለቱ ህክምናና የመነጽር ድጋፍ የተደረገላቸው መነኮሳት በአይን ህመም ምክንያት ስራ መስራትም ሆነ ጸሎት ለማድረግ ሲቸገሩ መቆየታቸውን በመግለጽ በተደረገላቸው የህክምናና የመነጽር ድጋፍ መደሰታቸውን በማህበረ ቅዱሳን የወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል መረጃ አድርሶናል። በማህበረ ቅዱሳን የደብረ ብርሃን ማዕከል ለ12ኛ ክፍል ብሔራዊ ፈተና ተፈታኞች ስልጠና ሰጠ። በማህበረ ቅዱሳን የደብረ ብርሃን ማዕከል ስነ ልቦናዊ ዝግጅት ለሀገር አቀፍ ፈተና በሚል ርዕስ ግንቦት 10 ቀን 2017 ዓ.ም ለ12ኛ ክፍል ተፈታኞች በአጼ ዘርዓ ያዕቆብ ህንጻ ላይ ስልጠና ሰጥቷል። በደብረ ብርሃን ዩኒቨርሲቲ የስነ ልቦና መምህሩ ዘነበ ደምሴ ስለ ሰዓት አጠቃቀም፣ አእምሮአዊ ዝግጅት፣ የፈተና ጭንቀት መንስኤዎች፣ ስለ ማጥኛ ቦታዎች ምርጫና በራስ መተማመን እንዲሁም በመሰለ ርዕሰ ጉዳዮች ላይ ስልጠና ሰጥተዋል። በማህበረ ቅዱሳን የደብረ ብርሃን ማዕከል ጽሕፈት ቤት ኃላፊ የሆኑት አቶ አካሉ
ማስረሻ በበኩላቸው ስልጠናው ቀጣይነት እንደሚኖረውና በማንኛውም አጋጣሚ ተማሪዎችን ውጤታማ ለማድረግ ማዕከሉ ከሚመለከታቸው አካላት ጋር በጋራ እንደሚሰራ መልእክት አስተላልፈዋል። በመርሃ ግብሩ ላይ የተገኙት የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ የደብረ ብርሃን አጠቃላይ ሁለተኛ ደረጃ ትምህርት ቤት ሱፐርቫይዘር የሆኑት መምህር መዝገበ ወርቅ ቢችል ማዕከሉ ስላደረገው ድጋፍ ምስጋና በማቅረብ ስለ ፈተናው አሰጣጥ ሂደትና ስለ ኦንላይን ፈተና ሰፋ ያለ ማብራሪያ ሰጥተዋል። በስተመጨረሻም ተፈታኝ ተማሪዎቹ ማህበሩ ባደረገላቸው ድጋፍ ብዙ ለውጥ እንዳመጡ በመግለጽ ምስጋናቸውን አቅርበዋል። መረጃው በማህበረ ቅዱሳን የደብረ ብርሃን ማዕከል ነው። በማህበረ ቅዱሳን የአዲስ አበባ ልዩ ማዕከል የ6 ኪሎ ግቢ ጉባኤ 40ኛ ዓመት የምስረታ በዓሉን አከበረ። ከሁሉም ግቢ ጉባኤያት ቀደምት የሆነውና ለማህበረ ቅዱሳን መመስረትም ምክንያት እንደሆነ የሚነገርለት የ6 ኪሎ ግቢ ጉባኤ ግንቦት 10 ቀን 2017 ዓ.ም 40ኛ ዓመት የምስረታ በዓሉን በዋናው ማዕከል አክብሯል። የግቢ ጉባኤው ተማሪዎች ከምሩቃን ህብረቱ ጋር በጋራ ባሰናዱት መርሃ ግብር ከመስራች አባላቱ መካከል አንዱ የሆኑት ሊቀ ትጉሃን ቀሲስ ዶክተር ሙሉጌታ ስዩምን ጨምሮ ሌሎች የቀድሞ ምሩቃንና የግቢ ጉባኤው ተማሪዎች ተገኝተዋል። የቀድሞ ምሩቃን በቀጣይ የግቢ ጉባኤውን አገልግሎት ለመደገፍ ምክክር ያደረጉ ሲሆን ሊቀ ትጉሃን ቀሲስ ዶክተር ሙሉጌታ ለዛሬዎቹ የከፍተኛ ትምህርት ተቋማት ተማሪዎች ከዘመኑ ፈተና ራሳቸውንና ቤተክርስቲያናቸውን መጠበቅ እንዳለባቸው መልእክት አስተላልፈዋል። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የስካሁኖቹ ነበሩ።